ይግቡ ማርትዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ አትሽን አስተዋውቅሽ መቼ አባዬ መቼ ነው እናቴ የምታስታውቀኝ አባዬ እናቴ ልታስታውቀኝ ነው አባዬ እኔ ትመስላለች አባዬ የት ነው የምታስታውቀኝ አባዬ ቤቷ ልንሄድ ነው መቼ ነው የምትወስደኝ መቼ ነው የምንታውቃት አባዬ ማን ነው የምትመስለው እስኪ ቆይ ረጋ በይ መድዬ ደሪኮ የልጆቹ ነገር አይሆንለትም ለዛ ነው ያ አይ ልክ ነው እኮ በእርግጥ እኔም እንደራሴ ልጆች ማየት ነበረብኝ እኔና ደሬ ይሄን ያክል አመት አብረን ስንኖር አንድ ቀን ተጨቃጭቀን አናውቅም ተመስገን ነው ተከብሮ ያስከበረ ወርቅ የሆነ ባል ነው ያለኝ በጣም እኔ ምልሽ ማርትዬ ምን ግርም እንደሚለኝ ታውቂያለሽ ግን ምንድነው እንዴ የሰው መመሳሰል በሞትኩት ማን ከማን ተመሳሰለብሽ ማርትዬ ነግሬሽ ነበርኩ ዳጣና ውሃ እስኪ ልብ ብለሽ ያቸው ቅላታቸው እቲ ኧረ በጣም ነው የሚመሳሰሉት መዲ የትማርሽንሽ ሙረጅልኝ ለምን ቀጥሯልኝ ይረፍድብኛል የትም አትሄድም አባዬ አውቀ ነው አክስቴ አናዳ ነው አይደል አባዬ ቆይ ለምን ለማያ አትነግራትም ማለቴ ዳጣ ልጅ እንደሆነች ለምን አትነግራትም ለማያ አባዬ አቀማጣው አንቺ እንኳን ምንድን ያልሽ አባትነት ያላነሰብሽም አልቀለድኩብሽም ሜቢ ምክሬ ሁሉ ከንቱ አልሆነብሽም ሜቢ አይ ካንተ ጋር ቲያትር ማየት እፈልጋለሁ ወደ ቲያትር ቤት ውሰደኝ ከኔ ጋር ቲያትር ልታይ አባዬ አሪፍ ቲያትር አለ እና ደግሞ 10 ሰዓት ነው የሚጀምረው ካንተ ጋር ሄጄ ማየት እፈልጋለሁ አባዬ እሺ እኔ ምልሽ ማርትዬ ሰላም ስቲል አሁንም ቆንጆ ናት አይደል እንዴ ቆንጆ ብቻ በጣም ቆንጆ ናት እኔን እንብየው ብላ ከኔ ጋር ሙጭጭ ብላ እዚሁ ቀረች እንጂ እንግዲህ ብትወጣ ኖሮ ምን መሰለ ትዳር ተመሰረት ነበር በጣም እኮ ነው የሚገርመው ከኔም ካንቺም በላይ በጣም ቆንጆ ናት እሷ ወይዘሮ ማርታንና ሰላምን መድኃኒት አስዋጠጠቻቸው አቶ ደረጀ እውነቱን ሊናገር እናቷን ሊያስተዋውቃት ለዳጣ ቃል ገባላት ዳጣም አይ አባዬ አንተ ትዳርህ ከሚፈርስ ቤተሰብ ከሚበተን እኔ እናቴን አስተዋውቀኝና ወደ እናቴ ጋር ልሄድ ብለው ነበር አቶ ደረጀ በጭራሽ አንቺን ልጄን አጥቼ መኖር አልችልም እናትሽንም እንኳን ባገናኘሽ አንቺ እናትሽ ጋር ሄደሽ እኔን ጥለሽኝ ልትኖሪ አልፈልግም ጉዱ ይሄ ብቻ አይደለም ሌላም ጉድ ያለ ብሎ ዳጣን ያስደነገጣት ችግር ተፈጥሯል አብጌል አባቷን በሚገርም ሁኔታ እየተደረደችው ነው ይህም ብቻ አይደለም አቶ ደረጀ በአብጌል ለውጥ እጅግ በጣም ደስ ብሎታል ድካሙ ልፋቱ ፍሬ ማፍራቱ እጅግ በጣም አስደስቶታል መድኃኒት አንድ ነገር ብላ ቤተሰቡን አተራምሰዋለች ወይ የሰው መመሳሰል ብላለች ማን ተመሳሰለብሽ ባለች ጊዜ ወይዘሮ ማርታ ዳጣና ውሃ ቅላታቸው መልካቸው ፊታቸው ሁሉም ነገር አንድ አይነት ነው ያ ማለት አቶ ደረጀ ከሌላ ወልዶ ያመጣት ነው ባለች ጊዜ አብጌል እንግዲህ አላስችላ ብሎ ተነስታ ወጥታለች አቶ ደረጀም ቀጠሮ አለኝ ብሎ ወጥቷል ግን ቀጠሮ በሰዓቱ አልነበረውም መድኃኒት ቤቱን ለቅቄ እወጣለሁ ብላ በግልግል ተመልሳለች አቶ ደረጀም ቤት የለቀሽ ውጪ ሲል አስጠንቅቋታል ሰላም ውድና የተወደዳችሁ ሰላማችሁ በዚህ ይበል ዳጣ ተከታታይ ድራማ ባለፈው ክፍል እንደተመለከት ነው እንግዲህ ወይዘሮ ማርታን መድኃኒት እንዴት ነው የማትነቂው ንቂ ዳጣ ያቶ ደረጀ ልጅ ናትና አንቺ ግን ሞኝ ስለሆንሽ በላይሽ ላይ እየተጫወተብሽ የትም እየወለደ እያመጣ ህፃናት ማሳደጊያ አደረገሽ ያለቻት ነበር በዚህም ጊዜ ወይዘሮ ማርታ እንዴት ትዳርሽን ፍቺ ትይኛለሽ ስትልም ተቀይማታለች ትዳርሽን ፍቺ እኩል እንሁን ይባላል እንዴ እንዴት ልስትኛለሽ እንዴት በትዳሬ እንዲጠራጠር ታደርጊኛለሽ ደቤ በጭራሽ እንዲህ አይነት ነገርን በጭራሽ አያረግም ትዳሬን ለኔ ለራሴ ታይልኝ እያለች ነበር አቶ ደረጀም ፊት ለፊታቸው ቆሟል ታይ ብዬሽ ነበር ብሏታል መድኃኒትን አሁኑኑ ቤት የለቀሽ ውጪ በልጆቼ አትምጭብኝ ብዬሽ ነበር ውሃ ምን ነው የሚገፈተረው ውሃ የምትገፈተር ልጅ ናት ውሃን ገፍትረሻታል ዳጣንም ቤት ለቀሽ ውጪ ጎዳና ውጪ ብለሻታል
አንቺ ማነሽ? ምን አገባሽ? ልጆቼ በገዛ ቤታቸው ባይተዋር እንዲሆኑ አልፈልግምና ቤቴን ለቀሽ አሁኑን ውጭልኝ እያለ ነው አቶ ደረጀ። አቶ ደረጀ በአሁኑ በከባዱ ያመረረ ይመስላል። እንግዲህ አቶ ደረጀ በዚህ ልክ ተቆጥቶ ማታውን ቤቱን ለቃለት እንድትወጣ አዞ ነበር። ወይዘሮ ማርታ እባክህ ደርዬ እያለች ገላጋይ ሆናለች። ወይዘሮ ማርታ አጣብቂኝ ችግር ውስጥ ገብታለች። ከባሏ አትሆን ከእህቷ ግራ ተጋብታ ገላጋይ በሆነችበት እንግዲህ መድኃኒትም አንቺም ለባልሽ አልወገንሽ በቃ አሁን እወጣላችኋለሁ ብላ ቤቱን ለቃ ልትወጣ ሻንጣዋን ይዛ በሄደች ጊዜ ውሃም ጭምር አሁን ውጭልን፣ አታስፈልጊንም፣ አንፈልግሽም ብላታለች። ውሃ በሩን ክፈትልኝ ባለችው ጊዜ ገዜም በደስታ ነበር እንግዲህ በሩ ክፍት ነው፣ እባክሽ ውጪ፣ አሁን ሰው አንዳንድ ሰው መንገድ ላይ የማይወጣ አይጠፋምና ጊዜ ነው ሂጂ እያላት ነበር። መድኃኒትም አንድ ሰው እንኳን ቅሪ ብሎ ላፊ ቅርም እንኳን ባለማለቱ የበለጠ ተናዳለች። እንኳንተም ከአንተም አቅም ሂጂ በር ክፍት ነው አልከኝ እያለችው ነበር። አሁን ጊዜም ሂጂ ብሏታል። ወይዘሮ ማርታ በደረጀ ተናዳበታለች። እንዴ ደርዬ፣ እውነት ነው አውቃለሁ፣ አንተ ካልደረሱብህም አትደርስም ሰው ላይ። ልጆች ደግሞ ለአንተ ቀይ መስመር ናቸው። በልጆችህ እንደማትደራደር ጭምርም አውቃለሁ። ያ ማለት ግን እኔ እኮ እሷም እህቴ ናት። እንዴት እንደዚህ በዚህ ሰዓት ላይ አስወጥተን እናባራታለን? ነገ በግልጽ እናወራባታለን እባክህ ብለው ነበር። አቶ ደረጀም ደጋግሜ አስጠንቅቂያታለሁ። አሁን ምኗ ነው የሚገፈተረው? ስለዚህ ልጆችን አትንካብኝ እንጂ እኔ ደረጀ ታውቂያለሽ፣ እንኳን ለአንድ ቀን ለሁለት ቀን አመቱንም ሙሉ ብትቀመጥ ለእኔ ግድ አይሰጠኝም። ብቻ እኔ ልጆቼ አይነኩብኝ ብሏል። ወይዘሮ ማርታም ጧት ትሄጃለሽ እባክሽ ብላ እህቷን ለምና መልሳታለች። ገዛኸኝ ግን እባክሽ ሂጂ እያላት ነበር። ግን ደግሞ በዚህ ጊዜ ወይዘሮ ማርታ ገዛኸኝን በዓይኗ ስትቆጣው እሺ በቃ እኔማ ሰው አይጠፋም ብዬ ነው ብሏል። ያ ማለት ሁሉም ሰው መድኃኒትን እንደጠላት ያስታውቃል ማለት ነው። እናም እንግዲህ ወይዘሮ ማርታ መድኃኒትን እባክሽ ቢያንስ ነገ ትሄጃለሽ፣ ነገ እናወራበታለን። ደሬ እኮ ክፉ ሆኖ ሳይሆን በልጆቹ መደራደር ስለማይችል ነው እባክሽ ብላ እህቷን ለምን አስቀርታታለች። መድኃኒትም ስትሮጥ ወደ ቤት ተመልሳለች። እንግዲህ መንጋቱም አልቀረም። በነጋ ጊዜም መድኃኒት አቶ ደረጀን ይቅርታ ጠይቃለች ማለት ነው። ደሬ ሱሪ ብላለች። መድኃኒት ሞልቃቃዋና ቀረጧ መድኃኒት አቶ ደረጀም አልተቀየምኩሽም፣ እኔ አሁንም ቢሆን ልጆቼ እንዳይነኩብኝ እንጂ ልጆቼን እስካልነካሽ ድረስ መቀመጥ ትችያለሽ፣ እኔ መቀመጥ ችግር የለብኝም ብሎ ነበር። ግን ደግሞ ይቅርታ ካለች በኋላ አይገርምሽም ማርትዬ ብላታለች። ወይዘሮ ማርታ ምንድን ነው የገረመሽ ባለቻት ጊዜ የሰው መመሳሰል ብላ ነበር። ወይዘሮ ማርታ ስለ ውጭ ሰው የምታውቀው ሰው ከማታውቀው ጋር ተመሳስሎባት መስሏት ማን ተመሳሰለብሽ ደግሞ የሚል ጥያቄ ጠይቃ ነበር። ግን ደግሞ እሷ ከዛው ቤት አልወጣችም። አቶ ደረጀን ማሸማቀቅና መፈላፈል ጀምራለች። እናም እንግዲህ የሰው መመሳሰል ባለች ጊዜ ማን ተመሳሰለ ስትባል ዳጣና ውሃን አይታችኋቸዋል? አይናቸው፣ ቅላታቸው፣ የፊት አቀማመጣቸው፣ ሁሉም ነገራቸው እኮ አንድ አይነት ነው። አየ ሰው መመሳሰል ስትል አብጌል አላስችል ብሏት እውነቱን እያወቀች ከእናቷ መደበቋ ቢያቅታት ተነስታ ወጥታለች። አብጌል ተነስታ ስትወጣ ትንሽ ቆየት ብሎ አቶ ደረጀም ተከትሎ ቀጠሮ አለብኝ ብሏል። እንዴ ያማች ቡና ጠጣ እንጂ እያለችው ነበር። ወይዘሮ ማርታም እውነቷን እኮ ነው ደርዬ ቡና ጠጣህ ትሄዳለህ ባለችው ጊዜ አስቸኳይ ቀጠሮ አለብኝ፣ ለዛም ደግሞ በዛ ላይ ዘገየችብኝ ብሏል። አቶ ደረጀ እዚህ ቤተሰብ ውስጥ መከሌ ከከሌ ያንሳል የሚባል ነገር የለምና ለዛንም ገዛኸኝንም ጭምር ሙሉ ቤተሰቡን እንዲታከብር ንገሪያት። እነሱን እስካከበረችልኝ ድረስ እኔ ምንም አይነት ችግር የለብኝም፣ መቀመጥ ትችላለች የሚል ውሳኔ ነበር የደረሰው። ግን ደግሞ መድኃኒት በጭራሽ አርፋ አልተቀመጠችም። ወይዘሮ ማርታም እንደሷ ፈት ሆና እኩል እንዲሆኑ ያሰበች ትመስላለች። የመድኃኒት አነጋገር ቤተሰቡን ሁሉ ረብሾታል። ዳጣ በጣም ተደናግጣለች። አቶ ደረጀም ቢሆን የወይዘሮ ማርታን አይን መመልከት ሲያቅተው ቤቱን ለቆ ወጥቶ ቀጠሮ አለብኝ ብሎ ሄዷል። መዲ ግን ቤተሰቡ እንደዚህ በመተራመሱ እጅግ በጣም ደስተኛ ትመስላለች። ወይዘሮ ማርታ ምን ለማለት ነው? ታይኝ እባክሽ፣ አይቼ እንዳላየ ሰምቼ እንዳልሰማ ልለፍበት ብትላትም ግን ደግሞ መድኃኒት ወይዘሮ ማርታን በትዳሯ ጸንታ እንድትኖር የፈቀደችላት አትመስልም። ሲንግል ማምነት ይሻላል እያለች እየወሰወሰቻት ነው። ወይዘሮ ማርታም አቶ ደረጀን ላለመጠርጠር የተቻላት ሁሉ እያደረገች ነው። ግን ደግሞ ይህን እያየች አላስችላት
እንግዲህ አቢጌል ወጣ ሄዳለች ማለት ነው። አቢጌልንም የተንኮል ተባባሪ ለማድረግ መድኃኒት የተቻላትን እያደረገች ነው። መድኃኒት ያቺ ድሮዋ አቢጌሏ ፈጣኗና ተንኮለኛዋ አቢጌል የት ሄዳ ነው እያለች ሌላ ነገር እንዲታስብ እያደረገቻት ነው። እንግዲህ ከዚህ ቤት ውስጥ ዳጣን አሳብዴን ጨርቋን ጥላ እንድትወጣ ማድረግ ይኖርብናል። አታይም እንዴ? ይቺ ልጅማ ደረጀ ከሌላ ወልዶ ያመጣት ናት። ሁሉም ነገሯ እኮ ነው የሚመሳሰለው። እሷ ተነካችብኝ ብሎ ደረጀ ራሱን ሊገለኝ ነበር፣ እናም ከቤትም ሊያስወጣኝ ነበር። ስለዚህ ከዚህ ቤት ጨርቋን ቀዳ እንድትወጣ ማድረግ አለብን። በዛ ላይ ልጁን አንቺ ተወጂዋለሽ አይደል? በእሷ ምክንያት ነው እያለቀሽ ያለሽው። ለምን ታለቅሻለሽ? በእሷ የተነሳ እሷን ከዚህ ቤት ጨርቋን አስጥለን ማሳበድ ይኖርብናል ስትላት፣ አቢጌልም እንግዲህ ብላ ጥላት ተነስታ ሄዳለች። አቢጌል ለመድኃኒት አዲሱን አባታለች። ምክንያቱም ያቺ የድሮዋ ተንኮለኛዋ አቢጌል ቀርታ ሌላ የተረጋጋች አቢጌል መታለች። አቢጌል የአባቷን ድካም ልፋት የተከፈለባትን ዋጋ ከንቱ አላስቀረችም። እንግዲህ አባቷንም በተቻላት አቅም ለመረዳት እየሞከረች ትገኛለች። እናም እንግዲህ በዚህን ጊዜ አቢጌል አባቷ ከዛ ቤት በአክስቷ ንግግር ተረብሾ እንደወጣ ስለገባት አባቷን ተጠባብቃ መኪና ውስጥ ሲገባ አቶ ደረጀ መኪና ውስጥ ልታዋራ ሄዳለች። አቶ ደረጀ መኪና ውስጥም ቁጭ ብሎ የፈራሁት ነገር መበላሸቱ ነው፣ መድኃኒት የስራሽን ስተሽ እያለ መኪናውን እየደበደበ ከዚህ በፊት አንቺ ስትመጪ ሁሉም ነገር እንደሚበላሽ ያውቅ ነበር እያለ በጣም አዝኗል። እናም እንግዲህ አቢጌልን በር ከፍታ በገባች ጊዜ አቶ ደረጀ ለምን መጣሽ? እባክሽ ውረጅልኝ፣ ቀጠሮ አለብኝ ብሎ ቢያመነጫጭቃትም አይ አባዬ ቀጠሮማ የለህም፣ የትም እንደማትሄድም አውቃለሁ፣ አንተ ከቤት የወጣኸው ሽሽት ነው ብለዋለች። አክስቴ ለተናገረችው ነገር አስቀይመህ ነው አይደል እንጂ አባዬ የምትሄድበትም ሆነ ቀጠሮ የለህም ብላው ስትገባ አቶ ደረጀ ልጄ በአንቺ እጅግ በጣም ደስተኛ ነኝ፣ ልፋቴን፣ ድካሜን፣ የትምህርት የምክር ውጤቴን እንግዲህ አላከሰርሽውም፣ በአንቺ ተስፋ ኖሮኛል። ለእናትሽ እስከ ዛሬ ድረስ ባለመናገርሽ እጅግ በጣም አክብርሻለሁ እያላት ነው አቶ ደረጀ። አቢጌልም አባዬ እስከ መቼ ድረስ ንገራት ለማዬ፣ እማዬ አታሳዝንህም እያለችው ነው። በሌላ በኩል ዳጣ እየተፈጠረ ያለው ነገር ሰላም ነስቷታል፣ እጅግ በጣም ከፍቷታል። አባቷ በሷ የተነሳ ከመድኃኒት ጋር መደባደቡ፣ መጣላቱ፣ ቤተሰቡ መተራመሱ እሷን ሰላም ስለነሳት እንግዲህ አቢጌል ዳጣ ምትሆን አባቷን እባክህ አባዬ እናቴን አስተዋውቀኝና እኔ ከእናቴ ጋር ልኖር፣ እኔ ያንተ ልጅ መሆኔ ለዘላለም ይቀበልና በእኔና በአንተ ሚስት ሆኖ አንተ ቤተሰብ ጋር በሰላም ኖር ብለዋለች። እህቶችሽን ጥለሽ መሄድ ያስችልሻል ብሏታል እሱ። አቢጌልናት እህትነቴን አውቃለች፣ ውሃናት የውሃም ችግር የለውም፣ እህቶችን በውጭ እየመጣሁ አገኛችኋለሁ፣ አባዬ ያንተ ትዳር ከሚበጠበጥ እኔ ልሄድ ብለው ነበር። አቶ ደረጀ እናትሽን ብታገኛት እኔን ጥለሽ ልትሄጂ? እኔ ያለንቺ መኖር የምችል ይመስልሻል? እኔ አንቺን ትቼ አንቺ ጥለሽኝ የትም እንድትሄጂ አልፈልግም፣ ያላንቺ መኖር አልፈልግም። ሌላ ብዙ ጉድ ያለ ስበቤቱም አንቺ ብቻ አይደለሽም። ከቤትሽ አባትሽን ቤት ለቀሽ የትም ልትሄጂላት አንቺ፣ እሷ ራሷ ከፈለገች ትሄድ እንጂ ማንም ሰው ከአባትሽ ቤት እንዲያስወጣሽ አልፈቅድም ብሏል አቶ ደረጀ። እናም እንግዲህ ዳጣ ከፍቷት እያዘነች ነበር። አባዬ ደክሞኛል፣ አቅቶኛል፣ እባክህ እናቴን አስተዋውቀኝና ከእናቴ ጋር ልኖር ብላው ነበር። አቶ ደረጀ እናቷን ሊያስተዋውቃት እንደወሰነ ነግሯት፣ ግን ደግሞ ከእሷ ጋር እንድትኖር እንደማይፈቅድ ተናግሯል። ዳጣ እጅግ በጣም ደስ ብሏታል። አባዬ እውነትን ነው? አባቴ ማንን ትመስላለች? አባቴ መቼ ነው? አባቴ እኔን ትመስላለች? ቅርብ ናት? ሩቅ ናት? ብቻ አቶ ደረጀን በጥያቄ ስታጨናንቀው አቶ ደረጀም የዳጣን ደስታ አይቶ ፊቱ ፈገግ እያለ ነበር። በዚህ ሁሉ ጭንቀት ውስጥ ሆኖ እንግዲህ የዳጣን ነገር ዳጣ በስተት ወልዳ ለቤተሰቡ መተራመስ ቢፈጠርም እሱ ግን እስከ ዛሬ ባሳለፈችው ጊዜ እጅግ በጣም እየተጸጸተ አባትነቱን እንደመጥፎ እያየ አሁን ላይ ግን ከቤት ሊያጣት የማይፈልገው ዋነኛዋ የልጆቹ ቁንጮ ሆናለች። እናም እንግዲህ አቶ ደረጀ እናትሽን እዚሁ ቤት ድረስ አመጣልሻለሁ፣ እውነቱንም ደግሞ ለማርታ ነግራታለሁ። አንቺ ብቻ አይደለሽም፣ ሌላ ብዙ ጉድ ያለ ማርታን እንደው አንዲሆኑ ከድቻታለሁ። ስለዚህ እውነቱን መውጣት አለበትና እውነቱን እናገራለሁ ብሏል። እሷም እንግዲህ እኔማ ያንተ ትዳር እንዳይበጠበጥ ቤተሰቡ እንዳይናገርበት እና አባዬ ሌላው ደግሞ ጉድ ምንድን ነው ብላ ብትጠይቀውም አቶ ደረጀ ሌላውን ሊነግራት ፈቃደኛ አልሆነም።
እሱን ቀስ ብለሽ ትደርሽበታለሽ። አሁን ምንም ልልሽ አልችልም፣ ብቻ ግን ከእናትሽ ጋር አስተዋውቅሻለሁ ብሏታል። በዚህም ዳጣ እጅግ በጣም ደስ ብሏታል ማለት ነው። በሌላ በኩል እንግዲህ አቢጌል አባቷን እስከ መቼ ድረስ ነው አባዬ እውነቱን የምትደበቀው? እማዬ አታሳዝንህም ብለው ነበር። አቶ ደረጀ አቢጌል አቅማጣው አሁን እንዲሁም ከቤት ወጣሁት እንዳልኩ ቀጠሮ ኑሮትኝ አይደለም፣ ግን ደግሞ የማርቲን አይን ማየት ስለከበደኝ ነው። ስለዚህ አቅማጥቼ ነው ያልነገርኳት ብሏል። እናም እንግዲህ አቢጌል እባክህ አባዬ ንገራት፣ ካልሆነ የልንገራት እስከ መቼ ድረስ እያለችው ነው። አቶ ደረጀ እኔስ ምክሬ ውሃ አልበላውም፣ ዲካሜ ምክሬ እስከዛሬስ መክርሽ የነበረው አባትነቴ አላነሰብሽም? አሳፈርኩሽ፣ አሸማቀቁሽ አይደል ልጄ እያላት ነበር። አቢጌል እንግዲህ አሁን ተቀይራለች እና የአባቷ ጭንቀት እየተረዳችው ያለች ትመስላለች። እና አባዬ እንደዛ ማለት አይደለም፣ ብቻ ግን አንተ እውነቱን ንገራት ብለዋለች። በሌላ በኩል እንግዲህ አቶ ደረጀ መጨነቁ ስታይ አባዬ በቃ አሁን ወደ ቲያትር ውሰደኝ፣ ጥሩ ቲያትር አለ ዛሬ 10 ሰዓት ነው የሚታየው ብለው ነበር። አቶ ደረጀም በጣም ደስ ያለ ይመስላል እኮ ከኔ ጋር ቲያትር ብሏታል። አዎ አባዬ ከአንተ ጋር ቲያትር መሄድ እፈልጋለሁ ባለችው ጊዜ እሺ ብሎ በደስታ ልጁን አቢጌል ይዞ አቶ ደረጀ ቲያትር ቤት ሄደዋል። ሞልቃቃዋ መድኃኒት እንግዲህ ለዛ ሻይ አፍልታ ታምጣልኝ ብላ እነ ዳጣን ብትልክ እነ ምጥነ ስትልካቸው ምጥንና ውሃ ስለተናደዱባት እንግዲህ ለዛ ከገዜ ጋር ስትሄድላቸው እራሳቸው ሻውን አፈልተው በሻው ብርጭቆ ሙሉ ጨዋቸውን በጥጠው ወስደው ሰጥተዋታል። ለዛ ለምን አላመጣችልኝም? እሷ ታምጣልኝ ነው እንጂ እናንተ አምጡልኝ መቻልኩኝ እያለች ስትሞላቀቅ ስትቀምሰው ጫው ሆኗል። ለዛ ናት እንደዚህ ያደረገችን፣ ከዚህ ቤት አንድ በአንድ ያስወጣችኋለሁ እያለች ስታርድ እነ ውሃም ተበቅለዋት ተይዘው ተሯሩጠው ሄደዋል። ይህን የሰማችሁ ወይዘሮ ማርታም በመድኃኒት ትቀባታለች። ሁላቸውም ተቀይመውሻል፣ ስለዚህ እነሱም ደግሞ በአቅማቸው እየተበቀሉሽ ነው እንጂ በዚህ ሁኔታ ላይ እንኳ ይልዛች የለበትም እርግጠኛ ነኝ እያለቻት ነው። በዛ ላይ አራስ ጥይቃ ለመሄድ ጉድ እያሉ ይገኛሉ። ለሰላም ለልጇ አንዳንድ ነገሮችን ገዝተው መድኃኒት ሰላምን ካልጠየቁ ብላለች። መድኃኒት ግን ሰላምን የእውነት አዝና ልትጠይቃት ሳይሆን ነገር ለማጣራት ነበር። ምክንያቱም ሰላም ከቤት እንደማትወጣና ከማንም ጋር ግንኙነት እንደሌላት ይታወቃል። ለዛም ደግሞ አቶ ደረጀን መድኃኒት ጠርጥረዋለች ማለት ነው። እና ልጁን ለማየት እዛ ድረስ ነበር የሄደችው። እንግዲህ መድኃኒት ገና ከቤት ስትወጣ ወይዘሮ ማርታ እንድትጠራጠር እያደረገቻት ነበር። ሰላም አሁንም ቆንጆ ናት አይደል? በዛ ላይ ደግሞ ከኔና ካንቺም የበልጣል ቆንጅናዋ ስትላት፣ አዎ እድሜ ልኳን እዚህ አንድ ቤት ተውሽቃ ፈጀችው እንጂ አለዛማ ውብ ናት። አሁን ደግሞ የበለጠ አምሮባታል እያለቻት ነበር። ግን ደግሞ መድኃኒት አላማዋ የቁንጅና ጉዳይ ሳይሆን ወይዘሮ ማርታ በትዳሯ ላይ እንድትጠራጠርና ክፍተት እንዲፈጠር የፈለገች ይመስላል። እንግዲህ እሺ ተባብለው ተያይዘው ሰላምን ለመጠየቅ በሄዱበት ሰላምን ከልጇ ጋር ደስ የሚል ጊዜ እያሳለፈች ባለችበት በር በተንኳኳ ጊዜ ግቡ ብላለች። ወይዘሮ ማርታን ስታይም ፈገግ ብላ እትዬ እንኳን ሰላም መጣሽ ብላ ተቀብላ ነበር። ግን ደግሞ መድኃኒት ሰላምን ሰላም ከማለት ይልቅ እኔ ግን መጀመሪያ ማየት የምፈልገው ሕፃኑ ነው ብላለች። በዚህን ጊዜ ወይዘሮ ማርታና ሰላም ተፋጠዋል። ሰላም ቀጥ ብላ ስታበቃ አንገቷን ደፍታለች። ወይዘሮ ማርታም እንግዲህ በዚህ ልክ እንድትጠራጠር መዲ እየጎተጎተቻት ትገኛለች። አቶ ደረጀ እውነቱ ወይስ መዲ ማን ይነግራት ይሆን? በቀጣይ ክፍል የሚፈጠረውን ይዘን የምንመለስ ይሆናል። ለዛሬ የነበረ ቆይታ የሚመስል ነበር። መልካም ጊዜ